ሰላም ቅዱሳን እንደምናላችሁ እግዚአብሔር ይባረክ። እግዚአብሔር ደግሞ ድልን ሰጥቶን ከእግዚአብሔር ቃል የቆላሲስን መጽሐፍ ልናጠና በዚህ ስለተገናኘን እግዚአብሔር ይባረክ። እግዚአብሔር እናመሰግናለን። ወደ እግዚአብሔር ቃል ከመሄዳችን በፊት በጋራ ጸልየን ወደ ቃሉ እንሄዳለን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ኢየሱስ የሰጠህን ቃል እውነት ነው፣ መንፈስም ነው። በመንፈስህ ቃልህን ታበራልን ዘንድ በብርሃንህ እንመላለስ ዘንድ የቃልህ ብርሃን ያገኘን ዘንድ በኢየሱስ ስም እንጸልያለን። ያንተ ቃል ያድናል፣ ይለውጣል፣ ያቆማል፣ ያጸናል። ጌታ ሆይ በዚህ መንፈስ ቃልህን እንማራለን። ቃልህ ሕያው ነው፣ በእኛ ውስጥ ይሰራል። ከሁለት አፍ ስለታም ሰይፍ ይበልጣል፣ ጅማትንና አጥንትን ይለያል፣ ነፍስና መንፈስን ለይቶ ይወጋል። ጌታ ሆይ በዚህ መንፈስ ታስተምረን ዘንድ በፊትህ እንቀርባለን። በጌታ በኢየሱስ ስም አሜን። የእግዚአብሔር ስም ይባረክ። ዛሬ ከኔ ጋር የምንጀምረው ትምህርት የቆላሲስ መልእክትን ነው። ወደ ቆላሲስ ሰዎች ጳውሎስ የጻፈውን መልእክት እንማራለን። በኋላ ገባ ስንል የምናያቸው ነገሮች አሉ። በእርግጥ ግን ኦተሩ አንዳንድ በጣም ጥልቅ ከሆኑ ቴዎሎጂካል ነገሮች ወጣ ብለን የሚጠቅመንን እንድንማር አንዳንዶቹን ጀነራሊ አለፍ አለፍ እያልን ብናይ መልካም ነው የሚል ሐሳብ ነው ያለኝ። ስለዚህ ብዙዎች የሚስማሙበት እንደተጻፈውም በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስም ወንድሙም በቆላሲስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ስለሚል ኦተሩ ወይም ጸሐፊው ብዙዎችም የፈርስት ሴንቸሪ ቤተክርስቲያን መሪዎችም በሚስማሙበት ጳውሎስ ነው የሚለው ያመዘነና ሚዛን የደፋ ስለሆነ ጳውሎስን ኦተር እንደሆነ ይዘን እንነሳለን። የተጻፈበት ጊዜ በ60 ዓመተ ምህረት ላይ እንደተጻፈ ይታሰባል። ከ58 እስከ 60 ባለው ጊዜ ውስጥ ይህንን ሲጽፍ ጳውሎስ እስር ላይ እንደነበረ ሮም ውስጥ በእስር እንደነበረ እንረዳለን። ዴስቲኔሽኑ ደግሞ የተጻፈላቸው ሰዎች ደግሞ በቆላሲስ ላሉ ክርስቲያኖች የዳኑ ወንድሞች ነው የጻፈላቸው። ኦኬዥኑ ምንድን ነው? ሊጽፍላቸው የተነሳበት ዓላማው ምንድን ነው ብለን ደግሞ ስንረዳ በጣም ከበድ ያለ በጣም ኮምፕሌክስ የሆነ ከብዙ አቅጣጫዎች የሚመጡ የስህተት ትምህርቶች፣ የስህተት መረዳቶች ምንጫቸውም በጣም አደገኛ ከሆኑ ምንጮች የሚመነጭ የፎልስ ቲቺንግስ ወይም የስህተት ትምህርቶች የነበሩበት ቦታ ስለሆነ ያንን ኮምባት ለማድረግ ያንን ለመከላከል ያንን ለመመለስ ያስተማረው ትምህርት ነው። ዓላማው እንግዲህ ይህንን ፎልስ ቲቺንግ በማፍረስ በመጣል የክርስቶስን ከሁሉ በላይ መላቅ፣ የክርስቶስን የበላይነት፣ የክርስቶስን በቂና ሙሉነት አስረግጦ በማስተማር እነዚህ ትምህርቶች የሚጨምሯቸውን ሳፕሊመንት እያሉ የሚጨማምሩትን እውነት ላይ እየደመሩ የሚሄዱትን ነገር በመቆራረጥ ክርስቶስ ብቻ የበላይ መሆኑን፣ ክርስቶስ ብቻውን ሳፊሽንት ወይም በቂ መሆኑን አስረግጦ ለማስተማር የጻፈው ጽሑፍ ነው። ስለዚህ ክራይስት ኢዝ ኮምፕሊት፣ ኢየሱስ ሙሉ ነው። ከዚህም የተነሳ እኛ አማኞች በክርስቶስ ሆነን ኮምፕሊት ነን። እኛም በእርሱ ሙሉ ነን፣ ሌላ አያስፈልገንም። በእርሱ ተሞልታችኋል፣ በኋላ እንደርስበታለን። ሙሉ በሆነው እሱ በመለኮት በእግዚአብሔር ተሞልቶ ሙሉ የመለኮት ሙላት በእርሱ በሰውነት ተገልጦ ይኖራል ስላለ በዚህ ሰውነት ውስጥ መለኮት በሙላት
እንደሞላ ሁሉ በክርስቶስ እኛ ስንሞላ ደግሞ እኛም ሌላ ጭማሪ የማያስፈልገን በክርስቶስ ሙሉ የሞላን መሆናችንን ያሳያል። ኪ ቨርስ እናነብና አንዳንድ ኮንቴክስቹዋል አናሊሲስ አካባቢው ያለውን ነገር እንድናይ ይረዳናል ማለት ነው። ኪ ቨርሱ የመጽሐፉ እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ የሚል ነው። ስለዚህ በክርስቶስ ላይ ሁሉን ነገር በክርስቶስ ላይ መመስረት፣ በክርስቶስ ላይ መታነጽ፣ በክርስቶስ ውስጥ ስርን መስደድና በክርስቶስን መማር ከዛ መጽናት በክርስቶስ የሚል ከሀ እስከ ፐ በክርስቶስ ሙላት የሚሄድ ኮንሰፕት ያለው መጽሐፍ ነው። ይሄ መጽሐፍ ሌላ ዩኒክ ፊቸሩ ወይም ትንሽ ለየት የሚያደርገው በጣም ጥልቅ የሆነ ክሪስቶሎጂ ወይም ክራይስት ሴንትሪክ የሆነ መጽሐፍ ነው። ከአዲስ ኪዳን ውስጥ ካሉት በጣም ሜይንሊ ክርስቶስ 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 እያለ የሁሉ ነገር ሴንተር የሆነው ክርስቶስ እንደሆነ አስረግጦ የሚያስተምር መጽሐፍ ነው። ሁለተኛው ዩኒክ ፊቸሩ ደግሞ ኮሬክቲቭ ሌተር ነው። አንዳንድ ስህተቶችን የስህተት ኢንፊልትሬት ያደርጉ እየሰረጉ የሚገቡትን የስህተት ትምህርቶች ለማረቅ፣ ለማስተካከል እና ለማስቆም የተጻፈ መጽሐፍ ነው። እነዚህ የስህተት ትምህርቶች ፊቸራቸው በኋላ በደንብ ዲቴይል እናያቸዋለን። በእጅ አዙር ግን ሊያመጡ ያሉት ነገር የክርስቶስን ኢምፖርታንስ፣ የክርስቶስን አስፈላጊነት፣ የክርስቶስን ፍጹም አስፈላጊነት፣ ብቸኛ አስፈላጊነት፣ አንድ ፐርሰን አካል ማንነቱን፣ the work of Christ ስራውን፣ እነዚህን ሶስት ነገሮች የሚቀንሱ ዲግሬድ የሚያደርጉ የሚያሳንሱና በሌሎች ጭማሬ ሙሉ ለመሆን የሚያስተምሩ የስህተት ትምህርቶች ናቸው። ለነዚህ ምላሽ ክርስቶስ ብቻውን በቂ ነው፣ ብቻውን ሱፕሪም ነው፣ ብቻውን ሙላት ነው የሚል ትምህርት ይዞ ነው ጳውሎስ የመጣው ማለት ነው። ስለዚህ the centrality of Christian በሁሉም አስፔክቶች ከመጀመሪያ እስከ መጨረሻ ባለ ራስ በሚሆን በርሱ ሴንትራል ቲም የእግዚአብሔር ሐሳብ ልጁ ክርስቶስ ኢየሱስ ነው የሚል ነው። ስራው ደግሞ ሳፊሸንት ነው። ክርስቶስ የሰራው ስራ ሙሉ ነው። ማንም ስራ ሰርቶ ማንም ሌላ መልካም ነገር ሰርቶ ማንም ኮምፕሊመንት የሚያደርገው ክርስቶስ ላይ የሚጨምር የለም። እሱ የሰራው ስራ ብቁ በቂ ነው የሚል ፎከስ ያለው ነው። አንድ የቅድስና ህይወት የሚመስል ወይም የቅድስና ህይወት ነበራቸው የቆላሲስ አማኞች። በዛም አካባቢ እንደዛ አይነት ነገር ነበረ። ይሄ የቅድስና ህይወት ግን የመነጨው ከክርስቶስ ጸጋ ከመንፈስ ቅዱስ እገዛ ሳይሆን ከነበራቸው ሁለት ነገሮች ነው። አንድ ኦብሊጌሽን ወይም ግዴታ፣ ከግዴታ የመነጨ ስራ፣ ሁለተኛው ደግሞ ከፊር ወይም ከፍርሃት የመነጨ መልካም የሚመስል ውጫዊ ስራ ያላቸው ሰዎች ናቸው። ስለዚህ ይህንን ወርዶ ኮር ሐሳቡን አስተምሮ በክርስቶስ እንዲተጉ የሚያስተምር ህይወትን የሚጠይቅ መሆኑ እሱ የሆኑ ህግጋቶችን በኦብሊጌሽን በስርዓት በህግና በፊር በፍርሃት መስራቱ ሳይሆን it's to live according to our calling እንደተጠራንበት መጠራት ሌቭል እንድንመላለስ እንዴት እንሁን የሚለውን ነገር ነው ጳውሎስ በዚህ ደጋግሞ ያስተማረው። የመጽሐፉ ኔቸር ሌላው ዩኒክ የምንለው ነገር ከኤፌሶን መጽሐፍ ጋር በጣም የተመሳሰለ በጣም የተቀራረበ ነው። ኤፌሶን ላይ እኛ በክርስቶስ ውስጥ ያለንን ህይወት ፎከስ አድርጎ ሲያስተምር we in Christ ኤፌሶን ፎከስ ሲያደርግ፣ የቆላሲስ መጽሐፍ
ደግሞ ክራይስት ኢን አስ የሚለው ትምህርት ላይ ፎከስ አድርገው ተመጋጋቢ ሆነው ይሄዳሉ ማለት ነው። ስለዚህ አንዳንድ ነገሮችን ከኤፌሶን እየሳብን እንጠቅሳለን ማለት ነው። እንግዲህ በኦተንቲሲቲ ወይም የመጽሐፉ ባህሪን ስናጠና ላንጉዌጁ፣ ሊትራሪ ስታይሉን ስናይ አንዳንዶች እዚህ ላይ ነው የሚያነሱት ከሌሎች ለየት ያለ ከሌሎች የጳውሎስ መጽሐፎች አጻጻፍ ለየት ያለ ነው የሚል አመለካከት አላቸው። ቴዎሎጂውም እንደ ሌሎች የጳውሎስ መጽሐፎች በሳሊቬሽን፣ ጀስቲፊኬሽን፣ የመዳን የመጽደቅ እንደዚህ አይነት ነገር ላይ ያተኮረ ሳይሆን ከዛ ለየት ያለ ቴዎሎጂካል ኮንሰርን ያለው ነው። ክራይስትንም ሃይ ሌቭል ኦፍ ክሪስቶሎጂ ያወራል። በእርግጥ እውነት ለመናገር ሮሜ ላይ ጳውሎስ ከዚህም የበለጠ የሃይ ክሪስቶሎጂን አስተምሯል ማለት ነው። ሪሌሽንሺፑ ከኤፌሶን ጋር ነው ብለው የጸሐፊውን ጳውሎስ ላይሆን ይችላል የሚሉትን ስፔኩሌሽን ይህ መጽሐፍ ከኤፌሶን ጋር ብቻ ሳይሆን ከፊሊሞናም ጋር በጣም ቅርበት ያለው መጽሐፍ ነው። ስለዚህ የጳውሎስ ለመሆኑ ብዙ አጠያቂ አይደለም ወደሚለው ኮንክሉዥን እንደርሳለን ማለት ነው። የተጻፈውን ቅድም እንደነገርኳችሁ ከ58 እስከ 60 ዓመተ ምህረት ላይ ነው። ዴስቲኔሽኑ አሁን ቆላሲስ የምንላት ቦታ ቱርክ በምትባለው ግዛት ውስጥ ያለች ቦታ ናት። ዩኒክ ፊቸሩ እዛ ያለው ህዝብና ማህበረሰብ ዩኒክ ፊቸሩ በጣም የተቀላቀለ ህዝብ ነው። በጣም የተቀላቀለ ህዝብ ነው። በሮማን ኢምፓየር ስር ሮማንስ በጣም አሉ፣ ግሪኮች በጣም አሉ፣ ጁስ አሉ፣ አይሁዳውያን አሉ። የአግሪካልቸር የሱፍ እና የመሳሰሉ ነገሮች በጣም የሚመረትባት ቦታ ናት። ከዚህ የተነሳ ከመቀላቀሉ የተነሳ በጣም አደገኛና ኮምፕሌክስ የሆነ የአስተምህሮ ባክግራውንድ አላቸው። ስለዚህ ጳውሎስ የሚናገራቸው በቆላሲስ መጽሐፍ ላይ እየመዘዘ የሚናገራቸው ትምህርቶች ኤፒስቶሞሎጂካሊ ወይም ትምህርቶቹ ከየት እንደመጡ ከየት እያደጉ እንደመጡ እንዴት እየተደራረቡ እንዴት እየጨመሩ እንደመጡ የሚያሳይ ሆኖ ኮር ሐሳቡ ግን መነሻው የዚህ አስተምህሮ መነሻ ሐሳብ ምንድነው እያለ ነው ጳውሎስ ይህንን ትምህርት የሚሞግተው ማለት ነው። ኪ ቨርሶች እያየን እንቀጥላለን። አንደኛው ኢንታየር ፉልነስ ኦፍ ክራይስት 2:9 ላይ ቆላሲስ 2:9 ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። በእንግሊዝኛው ስናየው for in Christ all the fullness of deity lives in bodily form። በስጋ መለኮት በሙሉ ተጠቅልሎ በኢየሱስ ውስጥ ኖሯል። ፉል ነው። ኢየሱስ ጎዶሎ አይደለም። ኢየሱስ ፉል ነው የሚል አስተምህሮ ጳውሎስ የያዘው ነው። 2:18 ላይ ደግሞ ሄደን ስናይ ሰዎች ስለሚረዷቸው ሰዎች ስላመጧቸው ትምህርቶች አክሰስ እንዴት አድርገው እንደገቡ ህግጋት ይዘው እንዴት እንደመጡ 2:18 ላይ ያሳያል። 2:21 ላይ ደግሞ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደሚኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና ያለው ይሄ አሴንቲክ የሆኑ ፕራክቲስስ በጣም ስጋን በድሎ በስጋ ፊት በውጫዊ ነገር በጣም ቅዱስ በሚመስል ውጫዊ የቅድስና የህይወት ምልልስ ሲቪር ከዚህም አልፎ ሲቪር ትሪትመንት ኦፍ ዘ ቦዲ ስጋን በጣም ፊዚካሊ በመጨቆን በጾም በብዙ አይነት ነገሮች በማስራብ ፐርሲኪዩት በማድረግ ስጋን ያሉ ፕራክቲሶችን ምን እንደሆኑ ኮር ሐሳባቸው ምን እንደሆነ ከየት እንደመጡ ጎልጉሎ ጳውሎስ ያስተምራል ማለት ነው። 2:23 ላይ ደግሞ እንደ የትኛውም የአይሁድ ኢንፍሉዌንስ
ስለ መገረዝ፣ ስለ ምግብ ህጎች፣ ስለ ሰንበት፣ ስለ ፒዩሪቲ ሬጉሌሽንስ፣ ስለ ንጽህና ህግጋት 2:11 13 16 ከ20 እስከ 21 ላይ ያሉትን ትምህርቶች መነሻቸውን እያነሳ በክርስቶስ ትምህርት በእውነተኛው ትምህርት እየሞገተ መስመር የሚያስይዝበት የመጽሐፍ ነው። ስለዚህ እነዚህ ትምህርቶች የመነጩት እነዚህ በቆላሲስ አካባቢ ያሉ ሰዎች ማይንድ ሴታቸው፣ መረዳታቸው፣ መንፈስና አስተምህሯቸው ከአራት ሜን ካታጎሪ ወይም ምድብ ውስጥ ይመነጫሉ። እነዚህን ማወቅ ጳውሎስ ለምን እንደጻፈ በጣም ስለሚያብራራልን በኋላ ያሉትን ትምህርቶች በጣም ያቀላቸዋል። አንደኛው የጁዳይዝም ነው። የጁዳይዝም ትምህርት ግን ፒውር ጁዳይዝም ሳይሆን ከኖስቲክ አስተምህሮ ጋር የተያያዘ ነው። ስለዚህ ኖስቲክ የሚለውን የአስተምህሮና የስህተት ትምህርት እንደው በትንሽ ለማየት በዛን ጊዜ የነበረ ትምህርት ነው። ኢየሱስን እንደ አንድ አንቂ ስፓርክ የአእምሮ ውስጥ ያለ የንቃት አስተማሪ አድርጎ ይቀበላል። ግን ይሄ ትምህርት በጣም ዳንጀረስ የሆነው በጣም ዳንጀረስ ከሆነባቸው ምክንያቶች መካከል እንደው ስናይ በጣም አደገኛ የሆኑ ፕራክቲስስ አሉት፣ አደገኛ የሆኑ መረዳቶች አሉት። አራት ሜን የሆኑ የአስተምህሮ ደርዞች አሉት። አንደኛው ዱዋሊዝም ነው። እንዴት ነው የተለያየው? ኖስቲሲዝም ዓለምን የለየው ኢቭልና ሆሊ ወይም ቅዱስና እርኩስ ብሎ የለያቸው ሁለት ነገሮች አሉ። መንፈሳዊ የሆነውን ዓለም ቅዱስ ፐርፌክት ሲያደርግ ስጋን ወይም የሚታየውን ነገር ሁሉ እርኩስ እንደ ቆሻሻ እንደ እርኩስ የቆጠረ ዱዋሊዝም ያለበት እምነት ነው። ስለዚህ ማንኛውም በፊዚካል ያለ ነገር እርኩሰት ወይም ኃጢአት እንደሆነ የሚረዳ ነው። ሁለተኛው ይሄ ራሱ ፊዚካል የሚባለውን ነገር ስጋ የሚጨበጥ ማተር የተባለውን ነገር የፈጠረው እግዚአብሔር ሳይሆን አነስ ያሉ መንፈሳዊ ፍጡሮች፣ አነስ ያሉ መንፈሳዊ ነገሮች ኢንፊሪየር ስፒሪቹዋል እንትኖች ናቸው የፈጠሩት ይላል። ሶስተኛው ዲቫይን ስፓርክ የሚሉት ነገር አለ። በጣም ወደ መሬት የማይወርድ በጣም ሚስቲክ፣ በጣም ጨለምተኛ፣ በጣም ስውር የሆነ መንቃት የሚሉት አስተሳሰባዊ መረዳት የሚሉት ስፔሻል ኢንቱዊቲቭ ነው። በውስጥ ባለ ግን በማይጨበጥ ምንም ቫልዩ በሌለው ብርሃን የሚሉት እውቀት በሚሉት ነገር ሰው ይድናል ይላሉ ማለት ነው። ስለዚህ በእምነት ብቻ አይዳንም። ስለዚህ በመልካም ስራ ብቻ አይዳንም። ይልቁን ሶስተኛ በዚህ ዲቫይን ስፓርክ መረዳት በሚሉት አምድ እንትን በሆነ ነገርም ያምናሉ፣ የሚያምኑ ሰዎች ናቸው። የመጨረሻው ቶታል ሪጀክሽን ኦፍ ዘ ማቴሪያል ወርልድ ነው። ስጋ የሚባል ነገር ፍጹም እርኩስ እንደሆነና ሪጀክትድ እንደሆነ የሚያስተምሩ ሰዎች ናቸው ማለት ነው። ስለዚህ ይሄ ኢንፍሉዌንስ፣ ይሄ ተጽዕኖ በቤተ ክርስቲያን ውስጥ በአንዳንድ ነገሮች ስለገባ ጳውሎስ አንዳንድ ነገሮች የሚናገራቸው ይህንን ምላሽ ለመስጠት ነው። ለምሳሌ ስለ ክርስቶስ ሲናገር በደሙ እንደታረቅን እዚህ መጽሐፍ ላይ ይናገራል። ወረድ ብሎ ደግሞ በስጋውም እንደታረቅን ይናገራል። ይሄ ደምና ስጋ እያለ ጳውሎስ የመታረቂያ የሪኮንሲሌሽን ኤሌመንቶች ናቸው፣ ግብአቶች ናቸው እያለ የሚያስቀምጠው ፊዚካል የሆነውን ነገር ስለሚክዱ የዛ አይነት አቲቲዩድ ስላላቸው ፍጹም ስጋ የሆነ ማተር የሆነው ስጋ በመስቀል ላይ ተቸንክሮ የክርስቶስ ስጋ የማስታረቅን ስራ እንደሰራ እርኩስ ሪጀክት የሚደረግ ነገር እንዳልሆነ ደሙ የፈሰሰው ደም አስታራቂና መንፈሳዊ ፒዩሪቲ እንዳለው የመለሰበት
ነው። ስለዚህ ኖስቲሲዝም ከዚህ በኋላም በሚመጡ ነገሮች የኖስቲሲዝምን አስተምህሮች እንዴት እየመታ እንደሄደ እናያለን። ሁለተኛው ሄሌኒዝም ወይም የግሪክ አመለካከት ነው። ሄሌኒስቲክ እምነቶች ናቸው። በጣም ብዙ አሁን እዚህ ላይ ስለ ፊሎሶፊው ስለተለያዩ ነገሮች አይደለም የሚያወራው፣ ግን ፒውርሊ ስፒሪቹዋል ወይም እምነት ሃይማኖታዊ ስለሆኑ ነገሮች ነው የሚያወራ ያለው። ስለዚህ እዚህ ውስጥ ከልቶች አሉ፣ ማልቲ ኤቲዝም አለ፣ ብዙ አማልክት ማለት ነው። ስለዚህ አማልክት እየጨመሩ ብዙ አማልክትን መያዝ አንድ ደግሞ የዚህ አካባቢ መረዳት ነው። ኢየሱስ ግን ብቻውን በቂ ነው፣ ሳፕሊመንት አያስፈልገውም የሚለው ትምህርት ከዚህ የመነጨ ነው። እነሱ ጋር ዜውስ የሚባለው ጋድ ኦፍ ዘ ሄቨንስ ነው፣ እርዝ ላይ አይሰራም። እንደዚህ ጋድ ኦፍ ላቭ አለች አፍሮዳይት ወር አቲና፣ እነዚህ ሌላ ነገር ላይ አይሰሩም። ስለዚህ እነዚህ ጋዶች ሁሉ በየሴክተሩ ገብተው ነው ሙሉነት ይፈጠራል ብለው የሚያምኑት ግሪኮቹ። ስለዚህ ያን ትምህርት ቤተክርስቲያን ውስጥ በማምጣት አንዳንድ ጭማሪዎችን የሚያደርጉ ሰዎች አሉ፣ ወይም ኢንቫይሮንመንቱ እንደዛ አይነት ተጽዕኖ አሉ። ለምሳሌ በዚህ አካባቢ የመላእክት አምልኮ አለ። መላእክት ይመለካሉ፣ እንደ አምላክ ይመለካሉ፣ የኢየሱስ በቂ ስላልሆነ እንደዚህ አይነት ትምህርቶችን እያጠራ ምላሽ የሰጠበት ነው። ሶስተኛው ፔጋኒዝም ነው። እዛ አካባቢ ያለ ደግሞ ኢንዲጂነስ የሆነ እዛው ሲኖሩ ከነበሩ ሰዎች የመጣ የፔጋን ሃይማኖት አለ። ቅድም በጥቂቱ እንደገለጽኩላችሁ ፐርሲኪዩሽን፣ ቦዲን በጣም አቢዩዝ የማድረግ አቤዝመንት ያለው የፓጋን ካልት ወይም የዚህ የኢንዲጂነስ እምነቶች ተጽዕኖ አለ። አራተኛው ጁዳይዝም ነው። አይሁድ ደግሞ ስለ መገረዝ፣ ስለተለያዩ ነገሮች፣ ስለ ጥምቀት፣ ስለምናምን ስለ ሰንበት እየፈረዱባቸው ሌላ የተደበላለቀ። ስለዚህ ይህንን መጽሐፍ ስናጠና በአራቱም ማይንድ ሴቶች ጳውሎስ እንዴት ምላሽ እንደሰጠ ይህን ሲናገር ለየትኛው አይነት አመለካከት ለየትኛው አይነት መረዳት ምላሽ እንደሰጠ እያስተዋልን እንድንሄድ ያስፈልጋል ማለት ነው። ስለዚህ ኮንክሉዥኑ ከዚህም የምናወጣው ኮንክሉዥን ምንድን ነው? 1:15 እስከ 20 ቆላስይስ 1:15 እስከ 20 the fullness እግዚአብሔር ሙላቱ በኢየሱስ ክርስቶስ ነው። የጎደለ ነገር የለም ከክርስቶስ። ኢየሱስ ክርስቶስ ሁሉን በሁሉ ሙሉ ነው። አጋዥ ሳፕሊመንት አይፈልግም የሚል አንድ ኮንክሉዥን ቆላስይስ 1:15 እስከ 20 ባለው እናያለን። ሁለተኛው ደግሞ believers are complete in Christ በማመናችን ክርስቶስን በማመናችን እኛ ራሳችን ሙሉ ነን የሚል ትምህርት አለው። ቆላስይስ 2:10 ሌላ የሚያስፈልገን ሌላ ልንጨምረው ጎዶሎ የሆነ ልንጨምረው የሚገባ ነገር የለም በእርሱ ሙሉ ነን የሚለውን ቆላስይስ 2:10 ላይ ያስተምራል። ሶስተኛው ደግሞ ወደ ፉልነስ እንድንደርስ ክራይስት እንድንል ወደ ማወቅ ወደ መረዳት የምንሄድበት አዲስ ህይወት ውስጥ ገብተናል። ስለዚህ ሲክ ልናረግ ልንመኝ ልንፈልግ አብዝተን ለማወቅ ልንፈልግ ያስፈልጋል። ክርስቶስን በሙሉነቱ እንድናውቀው ልንተጋ ያስፈልጋል። ስለዚህ ይህንን ደግሞ የምናገኘው ምድራዊ አይኖቻችን ወደ ምድራዊ ነገር ሆኖ ሳይሆን ኢንቱ ዘ ሄቨንስ ሆኖ ክርስቶስን በሰማያዊ መረዳት እንድንረዳው ያስተምራል። ይሄ ቆላስይስ 3:12 ላይ ያለ ነገር ነው ማለት ነው። መጽሐፉን በአጠቃላይ ማስተር ፕላኑን ስናየው ምዕራፍ 1 ከቁጥር 1 እስከ 8 መግቢያ ወይም ኢንትሮዳክሽን ነው። ኢንትሮዳክሽኑ ራሱ ለሁለት ይከፈላል። አንደኛው ኦፕኒንግ ነው ወይም መክፈቻ ነው። ምዕራፍ 1 ከቁጥር 1 እስከ 2 ያለችው መክፈቻ ነው። ከቁጥር 3 እስከ 8 ደግሞ ምዕራፍ 1 ላይ ያለው ታንክስጊቪንግ ነው። ያመሰግናቸዋል፣ እነሱን እግዚአብሔርን ያመሰግናል ማለት ነው። ሁለተኛው ደግሞ ቦዲ ነው። የክርስቶስ የበላይነት ከሁሉ በላይ ሱፕሪም መሆኑን ደግሞ
ከ9 ጀምሮ እስከ 4 ቻፕተር 4 ድረስ ኢየሱስ ሳፊሽንት ነው፣ ኢየሱስ በቂ ነው፣ ኢየሱስ ሙሉ ነው እያለ ያስተምራል። በዛ ውስጥ ደግሞ እነዚህ ቅድም የነገርኳቸው 4 አስተምህሮች ተቀላቅለው አንድ ብራንድ ፈጥረዋል፣ ብራንድ አግኝተዋል። ያ ቦታ ዘ ኮሎጂያን ሄሬሲ የቆላሲሶቹ ስህተት ትምህርት ይባላል፣ ወይም ኑፋቄ፣ የቆላሲያስ ኑፋቄ ተብሎ ብራንድ ተሰጥቶታል። አንድ አይደለም፣ 4 አይነት ትምህርቶች የተደበላለቁበት ነው። ያንን ደግሞ ምዕራፍ 1 ቁጥር 9 ጀምሮ እስከ ቻፕተር 2 ምዕራፍ 2 ቁጥር 23 ያስተምራል። ጸሎት አለው እና በዚህ መሰረት እናየዋለን ማለት ነው። ቻፕተር 1 ላይ ከቻፕተር 1 ጀምረን እንሄዳለን ማለት ነው። ስለዚህ ስናይ ይህንን መጽሐፍ የምንረዳው ምንድነው? የኖስቲኮቹን አይዲያ እንዴት እንደመለሰ፣ የጁዳይዝሞቹን አይዲያ እንዴት እንደመለሰ፣ የሄለኒስቲክ ወይም የግሪኮቹን አመለካከት እንዴት እንደመለሰ፣ የፔጋኖቹንና የዛ አካባቢ ያሉ ኢንዲጂነስ ወይም ነዋሪ ህዝቦች የድሮ የጥንት እምነታቸውን እንዴት ምላሽ እንደሰጠ ስናይ ጳውሎስ ሰብስቦ አንድ ኮር ፖይንት ላይ ያስቀምጠዋል። እሱም ክርስቶስ በእኛ የሚል ትምህርት ነው ይዞላቸው ሄደው። ክርስቶስ በእኛ ውስጥ፣ እግዚአብሔር ለዘላለም የተባረከ ይሁን። ክርስቶስ በእኛ የክብር ተስፋ ነው፣ ሙላት ነው። ስለዚህ ያመንነው ጌታ ከሁሉ በላይ ነው፣ ብቻውን በቂ ነው፣ አጋዥ አይፈልግም፣ ብቻውን መለኮትን በሰውነት የገለጠ ነው። ይሄ ሰውነት በአካል የገለጠ ነው ሲል የኖስቲኮቹን ፊዚካሊቲ የሚጣረስ ወይም ርኩስ ነው የሚለውን ማቴሪያል ወርልድ ወይም ግዑዝ ዓለም በቅድስና ክርስቶስ ኢየሱስ መለኮት በስጋ በክርስቶስ ስጋ ውስጥ በሙላት እንደተገለጠ አስረድቶን፣ ይሄ ዱዋሊዝም ይሄ ልዩነት በስጋና በማቴሪያልና በመንፈሳዊ ዓለም ውስጥ ያለ ተቃርኖ ሳይሆን በማመንና ባለማመን በኢቪል ስፒሪትስ በአጋንንቱ በሰይጣኑ ዓለምና በቅዱሱ ዓለም መካከል ያለ ልዩነት እንደሆነ፣ ልዩነቱ መስመሩ ይሄ እንደሆነ ለይቶልናል። ስለዚህ በአካል መለኮት ተገለጠ፣ እግዚአብሔር በስጋ ተገለጠ። የተገለጠው እግዚአብሔር የተቆራረጠ አይደለም፣ ሙሉ ነው። እኛም ደግሞ በእርሱ ተሞላንና ሞላን፣ ምንም የማንፈልግ ሆነን ፍጹም ሙላትን በእርሱ አገኘን። እሱ ደግሞ በቂያችን ነው፣ ከበቂያችንም በላይ ነው። ስለዚህ ይሄ አካል ደግሞ በፊዚካል ኤንቲቲስ ተገልጧል። በደሙ የተደረገ ማስታረቅን አግኝተናል። በስጋው በመስቀል ላይ ተንጠልጥሎ እኛን አድኖናል። ስለዚህ ይሄ ስጋ የሚባለው የሚታየው የሚነካው የሚዳሰሰው ዓለም እንደነዛ ሪጀክት የሚደረግ ነገር እንዳልሆነ በስጋም እንደመጣ ክርስቶስ ፍጹም ሰው እንደሆነ ፍጹምም አምላክ እንደሆነ ሁለቱንም አስቀምጦ ያሳየበት ሃይ ክሪስቶሎጂ ነውና እግዚአብሔር ይባረክ። እነዚህን 4 ኮምፕሌክስ አስተምህሮች በአንድ ኮር ፖይንት ጳውሎስ ማፍረስ መምታትና ቅዱሳኑን ማስተማር ችሏል ማለት ነው። ስለዚህ ከዚህ በኋላ በቻፕተር እያደረግን እንቀጥላለን። ኢንቫይሮንመንቱ ግን የቆላሲስ አካባቢ የተደበላለቀ ህዝብ፣ የተደበላለቀ አስተምሮ፣ የብዙ የስተት ትምህርቶች ስብስብና መጠራቀም ስለሆነ በጣም ኮምፕሌክስ የሆነ ሲቹዌሽን ፈጥሯል። ለምሳሌ ሮሜን ብናይ አንድ አይነት መረዳት ነው ያለው። ገላትያ ብናይ የዳኑ ያመኑ ሰዎች ጁዳይዝም፣ ቆላሲስ እና ኤፌሶን ላይ ግን ትንሽ አስቸጋሪ ነገሮች አሉ። በተለይ ቆላሲስ እነዚህ ቅድም የነገርኳቸው 4ቱና ሌሎችም ሊኖሩ ይችላሉ። ብቻ ኮምፕሌክስ የሆነ ፕሮብሌምን አድሬስ ያደረገበት ነው። ስለዚህ ዛሬ በሚቀጥሉት ሴሽኖች የምናጠናበት መስመር እነዚህን 4 ትምህርቶች እየመታን ነው። ለምንድን ነው 4ቱ ትምህርቶች ምን አይነት ሲግኒፊካንስ አላቸው፣ ከኛ ጋር ምን ግንኙነት አላቸው ስንል
ኖስቲክ አመለካከት በጣም በተሸራረፈ መልኩ በእኛም ኢንቫይሮንመንት በሀገራችን ውስጥ አለ። በተለያዩ አስተምህሮና ሃይማኖቶች ውስጥ እናገኘዋለን። የጁዳይዝም ትምህርትን አሁንም በብዙ የክርስቲያን የሆኑ አብያተ ክርስቲያናት ውስጥ ኢንፍሉዌንሱን እናያለን። ፔጋን ካልትስ እኛም መካከል አሉ፣ በዚህ ሀገር ኮንቴክስት አለ። ስለዚህ ትንሽ የሚያመሳስላቸው ነገሮች ስላለ እሱንም እናያለን። ሄለኒስቲክ ወይም ግሪክ ደግሞ የምዕራባውያን ዓለም በሙሉ ያመለካከትን ነገር የጻፈና መስመር ያስያዘ ስለሆነ የምዕራባውያኑ ኢንፍሉዌንስ አሁን ባለነው የኢትዮጵያውያን አማኞች ላይ አንደርስታንድ ልናደርገው የሚገባ ተጽዕኖንም ልንለይ የሚገባ ስለሆነ መጽሐፉን እያየን የምንሄደው በእነዚህ 4 አስተምህሮች መነጽር እያየን ምላሽ እየሰጠን ነው የምንሄደው ማለት ነው። ይሄ ማለት ግን ይሄ መጽሐፍ ስለነዚህ ብቻ የተጻፈ ነው ለማለት አይደለም። መጽሐፉ የእግዚአብሔር ቃል ነው። በብዙ ነገር ብዙ አይነት ነገሮች ያስተምራል። አሁን በምንማረው ዳይሬክሽን ግን እነዚህን 4 መረዳቶች 4 የስተት ትምህርቶች እንዴት ኮምባት አደረገ፣ ምላሹ ምንድን ነው በሚል አካሄድ ነው የምንሄደው ማለት ነው። እግዚአብሔር ይባርካችሁ። እንቀጥላለን። ጌታ ይባርካችሁ።